ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ። ስለዚህ የሰው ልጅ የሚሰጣችሁ ነገር አለ፣ የሚሰጣችሁ እሱን ለማግኘት ስሩ አለ። እርሱም እግዚአብሔር አብ አትሞታልና ይላል። ስለዚህ አሁን ጌታ ምን እየነገራቸው ነው? ለሚጠፋ መብል አትስሩ፣ ግን የሰው ልጅ የሚሰጣችሁ መብል አለ፣ እሱም ለዘላለም የሚኖር ነው፣ ለእርሱ ስሩ አለ። ኦኬ፣ እሱን እንድናገኝ ምን እንስራ ብለው ይጠይቁታል። ክፈተዋን አንትሽ። እሺ፣ አሁን የሰው ልጅ የሚሰጠው መብል ምንድነው? ለዘላለም የሚኖረው የማይጠፋው ምንድነው የሚለውን በኋላ ስለሚናገር፣ ስለዚህ ለሚጠፋ አትስሩ አላቸው፣ ግን ለማይጠፋ የሰው ልጅ ለሚሰጣችሁ እሱን ለመብላት ያንን መብል ለማግኘት ግን ስሩ አለ። ስለዚህ እንግዲህ የእግዚአብሔርን ስራ እንድንሰራ ምን እናድርግ አሉት ይላል። እሺ፣ ስሩ ያላቸው ምንድነው ስራው? ይህንን መብል እንድናገኝ የእግዚአብሔርን ስራ እንድንሰራ ምን እናድርግ አሉት። ኢየሱስም መልሶ ይህን የእግዚአብሔር ስራ እርሱ በላከው እንድታምኑ ነው አላቸው ይላል። አየ፣ ስሩ አላቸው። ምን ለማግኘት? የሰው ልጅ የሚሰጣችሁን መብል ለማግኘት ስሩ አላቸው። ያ ስራ ምንድነው አለ? የእግዚአብሔር ልጅ በእርሱ እንድታምኑ ነው አለ። ስለዚህ በእግዚአብሔር ልጅ በክርስቶስ ስታምን ያ የሰው ልጅ ደግሞ ምን ይሰጣል? መብል ይሰጣል ማለት ነው። ቁጥር 48 ላይ ሄዳ ቁጥር 51 ላይ ቁጥር 51 ላይ የሰው ልጅ የሚሰጠው መብል ምንድነው? ይኸው ከሰማይ የወረደ ሕያው እንጀራ እኔ ነኝ፣ ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል አለ። እኔም ስለ ዓለም ሕይወት የምሰጠው እንጀራ ምን ነው አለ? ስጋዬ ነው። በቃ አየህ። ስለዚህ በእርሱ ታምናለህ። በክርስቶስ ካመንክ ደግሞ ወደ እርሱ ከመጣህ ደግሞ እሱ የማይጠፋ መብል ይሰጣል። ያ የማይጠፋው መብልና መጠጥ ምንድነው? ስጋውና ደሙ ነው ማለት። ለዛ ነው ወደ እኔ የሚመጣ ከቶ አይራብም አይጠማም ሲል፣ ምክንያቱ በክርስቶስ ኢየሱስ ካመን መብል አለህ፣ መጠጥ አለህ። የማያስጠማ የማያስርብ መብልና መጠጥ ክርስቶስ ኢየሱስ ይሰጣል ማለት ነው። ያ መብል ምንድነው? ስጋዬ ነው አለ። ያ መጠጥ ምንድነው አለ? ደሜ ነው ማለት ነው። ትጨርሳለህ? እሺ እንደዛ ከሆነ አሁን እዚህ 50 እና 51 ላይ ስጋዬ የተባለው ስለ ዓለም የሚሰጠው ስጋዬ ነው የተባለው የጌታ እራት ነው። ስጋ የተባለችው ተርም የምትገልጸው የጌታ እራት ነው። አዎ፣ ያው ላሳየው ያው ለዓለም ህይወት የምሰጠው እንጀራ ስጋዬ ነው አለ አይደል? እችን ክፍል ያዝና ማቴዎስ 26 ስጋ የምትለው ቃል የጌታ እራት ነው አይደል የምትገልጸው? ይኸው ላሳየ ነው ማቴዎስ 26 ላይ ይኸው ለዓለም የምሰጠው እንጀራ ስጋዬ ነው አለ አይደል? በደንብ ይኸው ማቴዎስ 26 ላይ ምን እንደሚል ሲበሉም ኢየሱስ እንጀራን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ስጋዬ ነው አለ። ቁጥር 27 ጽዋንም አንስቶ አመስግኖ ሰጣቸው፣ እንዲህም አለ ሁላችሁም ከእርሱ ጠጡ አለ። ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው አላቸው። ሁላችሁ ምን በሉ? ከእርሱ ጠጡ። ለምን? ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው። አየ፣ ሁሉም ከእርሱ ይጠጣል። ምክንያቱስ ያለ ዓለም እሰጠዋለሁ ያለው እንጀራና ለዓለም እሰጠዋለሁ ያለው ደም ይሄ ነውና፣ ስለ ብዙዎች ለኃጢአት ይቅርታ የሚፈሰው ደሜ ይህ ነው። የአዲስ ኪዳን አልተቋረጥኩም። ተቋርጫለሁ እንዴ? ተቋረጥኩም። የልጁ ነው የራስህ ነው ዳኒ፣ ያንተ ነው ዳኒ። አልሰማኸኝም? እሺ ልድገምልህ፣ በደንብ አስተውል። ይሰማሃል ዳኒ? ዳኒ አለ? ራሱ ሄዶ ነው፣ ኔትወርኩ ነው መሰለኝ። ኦኬ ኔትወርኩ ተቋርጧል። ኤኒዌይስ በአጭሩ ለማሳጠር ይሰማችኋል እንዴ? አይሰማኝም። ይዋል ዳኒ ኔትወርክ ነው መሰለኝ። እስኪ አንተ ሻውራው ከተሰማ ያንተ ከሰማ ይሰማል። ዳኒ አይሰማም። በቃ ከራሱ ነው። በቃ እንትንም በልና የእምነት መግለጫውን አሳይተን እንጨርሳለን። ባጭሩ ፕሮቴስታንት ወንድም እህቶቻችን ተመልከቱ። ዮሐንስ 6 ላይ ምን አለ?
ስለ ብዙዎች ወይም ደግሞ ለዓለም ህይወት የምሰጠው ምን ነው አለ? ስጋዬ ይኸው ከሰማይ የወረደው ስጋዬ ነው ደሜ ነው አለ። ማቴዎስ 26 ደግሞ በተመሳሳይ መንገድ ሲሰጣቸው አሁን ተቋርጠ ነበር። አሁን ይሰማኛል። ቀይ ያበራብኝ ነው አለ ዳኒ። አዎ ኔትወርክ እንትን እያለ ስለሆነ ሚዩት አድርገውና ተከታተል። ስለዚህ ለዓለም የምሰጠው ይኸው እንጀራ ነው አለ ክርስቶስ። የሆነ መብል ሊሰጠን ነው ፎርዛት ማተር የመጣው መብልና መጠጥ ሊሰጠን ነው የመጣው። ምክንያቱ በመብልና በመጠጥ ምክንያት የወጣው የሰው ልጅ በመብል ምክንያት ክርስቶስ ኢየሱስ ሊመልሰው ወደ ቀደመው ክብሩ ሊመልሰው አንድ መብል ሰጠን፣ ከዕፀ ሕይወት ከመስቀል የተገኘ ፍሬ፣ እሱም ስጋና ደሙ ማለት ነው። ከዕፀ ሕይወት አይደል? ዕፀ ሕይወት ብንበላ ለዘላለም እንኖር ነበር። ገነት ቢኖር አዳም በገነት መካከል ያለች አንዲት ዛፍ አለች፣ እሷም ዕፀ ሕይወት ነች። ከእሷ ቢበላ ለዘላለም እንዲኖር እግዚአብሔር ቃል ገብቶለት ነበር። በምድር ላይ የተከለው ዕፀ ሕይወታችን እንድንበላው እንድንጠጣው ለዘላለምም ሕይወት እንዲሆንን የሰጠን መብል አለ። እሱን ለማግኘት ስሩ ብሏል ክርስቶስ። እሱም የሰው ልጅ የሚሰጣችሁ መብል ነው አለ። አባቶቻችሁ መና በልተው እንደሞቱት አይደለም፣ ይሄን ቢበላ ሰው ለዘላለም እንዲኖር የሚያደርግ መብል ነው አለ። ያም ምንድነው? ኦኬ እምነት ነው አይደለም። ስትሰሩ ነው የሚሰጣችሁ የሰው ልጅ ብሏል። ስታምኑ በእርሱ ነው የሚሰጣችሁ ማለት ነው። ስለዚህ ያንን እንድናገኝ ምን እናድርግ አሉት? እመኑ በእርሱ አላቸው። ከዛ በኋላ ክርስቶስ ምን ማለት ጀመረ? ይኸው ስጋዬን ብሉ ደሜን ጠጡ ማለት ሲጀምር አይሁዶች ምን አሉ? ኧረ የዚህ ሰው ስጋና ደም እንድንበላማ እንዴት ይቻለናል አሉ። ሁሉም ወደ ኋላ ተመለሱ። አይ በእርሱ ስታምን መብሉን ታገኛለህ፣ ካላመንክ ግን ወደ ኋላ ታፈገፍጋለህ፣ መብሉን አታገኝም ማለት ነው። ሐዋርያ ጥምር ብትሆን ያንን መብል ማለት በክርስቶስ ካላመንክ ያንን መብል አታገኝም። ለዛ ነው ሐዋርያቶቹ አመኑ፣ መብሉም አገኙ፣ መጠጡም አገኙ። ስለ ብዙዎች ለኃጢአት ይቅርታ የፈሰሰው የተቆረሰው ደሜ ይህ ነው ብሎ ለሁሉም የሰጠው መብልና መጠጥ ስጋና ደሙ ነው ማለት ነው። ከዚህ አንጻር የሚታይ ነው። እሱ ግን ስጋና ደም ነው ብለን እንቀበላለን እንደ ሙሉ ወንጌል እያለ ሲናገር ነበረ። ይኸው የነሱ የእምነት መግለጫ ምን ይላል? ሰዎች በአምልኳቸው ውስጥ ብዙ የተለያዩ ስርዓቶች ይደነግጋሉ። ቃሉ ግን የሚያዛቸው ስርዓቶች ብቻ እንዲፈጽሙ ነው ይልና እነዚህም ይላል የጥምቀትና የጌታ እራት ስርዓቶች ናቸው ይላል። በስርዓቶቹ ውስጥ የሚገኝ የተለየ ጸጋና በረከት የለም። ያም ሆኖ ግን ለጌታ ፍቅርና ትእዛዝ ሲባል ብቻ የሚደረግ ነው። ኦኬ የሚደረግ ለሱ ፍቅርና ትእዛዝ ከማለት ብቻ እንጂ የጌታ ስጋና ደም ነው ጸጋ በረከት እናገኝበታለን በጭራሽ አይሉ ማለት ነው ሙሉ ወንጌሎች። ስለዚህ የሚደረግ ምን ስርዓት ብቻ ነው ካለ በኋላ ስለዚህ ግን የጥምቀቱ ስርዓት አንድ ጊዜ ብቻ የሚፈጸም ሲሆን የጌታ ራት ስርዓት ግን በየጊዜው የሚፈጸም ነው። አንዳንዶች አብያተ ክርስቲያናት አጥቢያ ቤተ ክርስቲያናቸው አባላት የሚቀበሉት ከጥምቀት በኋላ ነው። ምንም ክርስቲያን ከእምነት በኋላ መጠመቅ ቢኖርበትም ጥምቀት ከቤተ ክርስቲያን አባልነት ጋር የተያያዘ መሆኑን የሚያረጋግጥ የመጽሐፍ ቅዱስ ክፍል የለም። ጥምቀት በልብ ውስጥ ስለተፈጸመው እምነት በውጭ የሚደረግ ምስክርነት ብቻ ነው። ጥምቀት ጨርሶ ኃጢአትን አያጥብም ወይም ከኃጢአት ሊያድን እንዲሁም ድህነትን ሊያስገኝ አይችልም ብለው ይደመድማሉ። ይሄ የሙሉ ወንጌል እምነት ነው። ምንም ጸጋ በረከት የለውም። እንደውም ስርዓት ስለታዘዝን ብቻ እንደው ለጌታ ካለን ፍቅር የምንፈጽመው እንጂ ምንም ጸጋም በረከትም የለውም ብለው ነው የሚያምኑት ማለት ነው። ዮሐዴ ምንድን ነው? ከጥያቄ ለመሸሽ ነው ምንድን ነው? ከጥያቄ ለመሸሽ እያመርህን ነው? የምሬን እኮ ነው። አይ እሺ፣ ጥያቄ እሺ፣ አንድ ጥያቄ ብቻ ነው። እሷ መልስልኝ። እሺ፣ የቀደመ 50 እና 51 ስናነብ ለዓለም የምሰጠው ስጋዬ የሚለው ዳኒ 51 አንዴ ቅድም ማመን ነው እንጂ የሚበላ አይደለም ብለሃል አይደለ? ምን ማመን ነው እንጂ የሚበላ አይደለም ብለሃል አይደል? ቅድም እንዴት ነው የሚበላው ሲለኝ በማመን ነው ያልኩት። አረ ስለፈጠራችሁ ተው።
እንሰማለን። እንደዛ አይደል ያልኩት? ምን ሌላ የተለየ ነገር ምን አልኩት? ስለዚህ ዮሐንስ 6 ላይ መሆኑን ታምናለህ ማለት ነው። ዮሐንስ 6 ላይ ያንን ያው እንጀራ የምንበላው ስናምነው ልክ በልተነዋል ማለት ነው ብዬ ያልኩት እኮ ቅድም ነው። ከዚህ የተለየ ነገር አልኩ? ማመን ነው። ቆይ አንዴ፣ ማመን ነው መብላት የተባለው እንጂ በእምነት መብላት አይደለም። ይኸውልህ ሁለት ነገሮች ይለያያሉ። በእምነት መብላትና ነገርየው ራሱ ማለት ለምሳሌ እዛ ጋር ስጋ የተባለው ራሱ እምነት ነው ማለት የተለያዩ ነገሮች ናቸው። ራሱ ስጋ የተባለውን እምነት የምትለው ከሆነ በእምነት መብላት ነው እያልከኝ አይደለም ማለት ነው። ተግባብተናል አይደል? በዚህ በቃላቱ አይደል? እኔ ስጋዬ የተባለው እንጀራ የተባለው ራሱ ክርስቶስ ራሱ ነው። መብላት ደግሞ እንዴት ነው የምንበላው ለሚለው በእምነት ነው እያልኩ ያለሁት። ኦኬ፣ በእምነት መብላት ነው። በእምነት ስታምነው በላሃው ማለት ነው። ያንን እንጀራ ስታምነው በላሃው ማለት ምን ማለት ነው? አመንከው ማለት በላሃው ማለት ነው ያንን እንጀራ። ስለዚህ መብላት ማለት ማመን ማለት ከሆነ እሺ፣ እንደዛ ከሆነ የእምነት መግለጫችሁ ምን ይላል? ስለዚህም ግን የጥምቀት ስርዓት አንድ ጊዜ ብቻ የሚፈጸም ሲሆን የጌታ እራት ስርዓት ግን በየጊዜው የሚፈጸም ነው ይላል። ስለዚህ በየጊዜው እያመንክ ነው ማለት ነው አይደለም? ምን ሆነ ነው? ይሄ እኮ ስለ ጌታ እራት እያወራ ነው። ዮሐንስ 6 ስለ ጌታ እራት አይደለም እኮ። ኦኬ፣ ሁለቱ የተለያዩ ናቸው ሐሳብ። እሺ፣ አይገናኙም። ምንድነው እዛ ጋር የጌታ ምንድነው ስጋዬ ብሎ ስጋውን የማያመለክት የመጽሐፍ ቅዱስ ጥቅስ አለ የምታውቀው? ስጋዬ ብሎ ስጋውን የማያመለክት ስጋዬ ብሎ ያለው ራሱን ነው ዮሐንስ 6 ላይ። እኔ ማንን ነው አላልኩም። ስጋዬ ብሎ ስጋውን ራሱ ስጋውን የማያመለክት አለ። ምን ማለት ነው? ስጋዬ ካለ ስጋውን ነው እንጂ የሚያመለክተው። እንደዛ ከሆነ ማቴዎስ 26ም ላይ ስጋዬ ነው ያለው፣ ሉቃስ 22ም ላይ ስጋዬ ነው ያለው። ሁለቱም ቦታ ማለት ነው። ሲጀመር በቃላት ደረጃ ራሱ ሁለቱ አይመሳሰሉም እኮ ዮባ። በቃላት ደረጃ ራሱ እንዴት ነው ስጋዬ የሚለው ማለት አንደኛው ላይ ማይበድ ይላል፣ አንደኛው ላይ ደግሞ ፍሌሽ ይላል። ይለያያል። በቃል ደረጃ ራሱ ይለያያል። እሱ አሁን ዳውስት አንግባሽ። ፍሌሽ የሚለው ስጋውን አይደለም፣ ቦዲ የሚለውም ስጋውን አያመለክትም። ሁለቱ አማርኛ ተመሳሳይ ቃል ነው የሚጠቀሙ ለሁለቱም። እሺ፣ እንግሊዝኛም ላይ ብታይ ወይ ግሪኩም ላይ ብትሄድ ቃላቱ ይለያያሉ። የማቴዎስ እና የዮሐንስ ይለያያሉ። ቃላት የተለያየ ትርጉም አላቸው። ቃላት ራሱ ስታየው የተለያየ ነው ወይ ነው ያልኩ። ኮንሰፕታቸውም የተለያየ ነው፣ ቃሉም የተለያየ ነው። እሺ፣ የተለያየውን ኮንሰፕት አስረዳኝ። የማቴዎስ 26ቱ ስለ ጌታ እራት ነው። የዮሐንስ 6ቱ የዮሐንስ 6ቱ ራሱ ስለ ኢየሱስ አካል ስለ ራሱ ነው። የማቴዎስ 26ቱ ደግሞ ስለ ጌታ እራት ነው። የማቴዎስ 26ቱ ራሱን አይደለም። እንደዛ ከሆነ ለምንድን ነው ስጋዬ ያለው? ስያሜ ነው። የምን ስያሜ? ስጋዬ እዛ ውስጥ ያለውን ያንን ጽዋ ስጋዬ፣ ያንን ህብስት ስጋዬ ብሎ ጠርቶታል። ደግሞ ሌላ ቦታ ላይ ደግሞ ያንኑ እንጀራ ብሎ ይጠራዋል። ደግሞ ያንኑ ራሱኑ እንጀራ ብሎ ከተባረከም በኋላ እንጀራ ብሎ ይጠራዋል። ያኔ ስጋዬ ያለው ስለሆነ ነው ስላልሆነ? ስጋዬ ብሎ መጥራቱ ሌላ ኢምፕሊኬሽን ኖሮት አይደለም። አንደኛ ቆሮንቶስ ላይ እናገኘዋለን። ልዩነት ስላለው ነው። ስጋው ስለሆነ ነው ወይስ ስላልሆነ ስጋዬ ያለው? ስጋዬ ብሎ ያለው ህብስት ነው የሰጣቸው። ያንን ህብስት ስጋዬ ብሎ ጠራው። ያንን ህብስት ስጋው ስለሆነ ነው ወይስ ስላልሆነ ነው ስጋዬ ያለው? በጭራሽ ስጋውማ ሊሆን አይችልም እኮ። ስለዚህ ተሳስቶ ነው ስጋዬ ያለው አይደለም። ስለዚህ ስጋዬ ነው ስንለው ስያሜው ነው ስጋው የሚባለው ማለት ነው። ባጭሩ እኮ ስያሜውን ያገኘው ስለሆነ ነው ወይስ ስላልሆነ? ያንን አናገኝም። የጌታ እራት የኢየሱስ ስጋ አይደለም ወዳጄ። ስጋ የተባለው ስለሆነ ነው ወይስ ስላልሆነ? የተጠራበት በመሆኑ ነው ወይስ ባለመሆኑ ነው ጥያቄው። ይኸውልህ ስጋዬ ብሎ ጠርተውታል። ስለዚህ ስጋው ብለን ከመጥራት ውጪ እውነተኛ ነው
ምናምን የሚሉትን ተቀጽላዎች አንጨምርለትም። በቃ ስጋው ከተባለ ስጋው ነው። የጠየቅኩን ለምንድን በቀጥታ ማትመልሰው? ተቀጽላ ምናምን ያልከውን እመጣበታለሁ፣ ችግር የለውም። አሁን የጠየቅኩ ስጋ የተባለው ስጋ ስለሆነ ነው ወይስ ስላልሆነ? ስለሆነ ሆነ የሚለውን ከየት አመጣ ነው ዮባ? ስጋው ካለ በቃ ስጋዬ ካለ ስጋው ነው ማለት ያለብን። በቃ ስያሜው ነው ማለት ነው። ቆይ አሁን ምን እያልከኝ ነበር መሰለ? ስጋ የተባለው ስያሜ ነው እንጂ ስጋው አይደለም አልከኝ። ስያሜ ነው ማለት ነው። ቆይ ስያሜውን ያገኘው ስለሆነ ነው ወይስ ሳይሆን አልኩ። ለምን ይሄን አልኩ? ለምሳሌ በድርጊታቸው የሚጠሩ አሉ አይደል? ለምሳሌ መላእክት በግብራቸው ነው አይደል የሚላኩ ስለሆኑ መላእክት እንላቸዋለን አይደል? መላእክት የምንላቸው ምን ስለሚሆኑ ነው? የሚላኩ ስለሆኑ ነው። ግብራቸውን ያመለክታል። ልክ እንዲሁ ስጋዬ የሚለው ስያሜ መሆኑ አንፃር የተነገረ ነው ወይንስ ደግሞ ስጋ ሳይሆን ስጋ ተብሎ ተጠርቶ ነው? አሁን ገባ? ገብቶኛል። አዎ መልሰውሽ ገብቶኛል። ተረድቼ ከሆነ ስጋው ካልሆነ ለምን ስጋዬ ብሎ ይጠራዋል ነው አይደለ ያንተ ጥያቄ? አዎ ኦኬ። የወይን ግንድ ነኝ አለ። የወይን ግንድ ስለሆነ ነው የወይን ግንድ ነኝ ያለው? አዎ የወይን ግንድ ነው። እንዴት ነው የወይን ግንድ ማለት? እንዴት ነው የወይን ግንድ የሚሆነው? ይለወጣል ወደ ወይን ግንድነት? አይ አላልኩም እኔ። አሁን እሱን አንተ ነገሩን ለጥጠ ሌላ መልክ ለማስያዝ አሁን ተለውጦ ነው ምን ሆኖ ነው እያልክ የከተትከው አንተ ነህ። የወይን ግንድ ነኝ አለ። አዎ ነው እልና ምን ማለት ነው የሚለውን አብራራልሃለሁ እንጂ የወይን ግንድ አይደለም ብዬ አልጀምርም። ምክንያቱም ስለዚህ እኔም ልክ እንደዛ ነው ያልኩት። ስጋዬ ነው የሚለውን እንላለን አልኩኝና ለምን የሚለውን ግን ስያሜው ነው ብዬ አብራራውልህ ማለት ነው። እሺ የወይን ግንድ ነኝ የሚለው ለምሳሌ የዮሐንስ ወንጌል ምዕራፍ 15 ላይ እኔ የወይን ግንድ ነኝ ገበሬው አባቴ ነው አለ አይደለ? በቃ እሱ የወይን ግንድ ነው። ይሄ አይለወጥም። ወደ አንተ ወደ ንሳው ስንመጣ ወደ ስጋና ደሙ ስንመጣ ስጋዬ ነው አለ። አዎ ስጋው ነው ብለን እናምናለን እኛ። አንተ ደግሞ ስያሜ ነው እንጂ ስጋው አይደለም ነው የምትለው። እኔ ደግሞ ያመጣው ምሳሌ ላይ ይሄ የወይን ግንድ የሚለው ስያሜ ነው እንጂ የወይን ግንድ አይደለም ብዬ አይደለም። አየህ የተለያየ ነገር ነው። ግልጽ ነው። ድምፁ ጠፍቷል። ሰማለሁ አንቺ ጋይስ አለው። እሺ የሱ በቃ እንደዛ ከሆነ በአጭሩ በቃ ዮሐንስ ወንጌል ማን ነው የማቴዎስ ወንጌል ስጋዬ ይህ ነው ከእርሱ ብሉ አላቸው። በቃ ስጋው ነው፣ ሐዋርያቱም ከእርሱ በልተዋል ብለን እናምናለን። ደም ያለ ደሙ ነው። መቼ መተህ ነው? ፖዝ ሆነ ነበረ እየተሰማ አልነበረም። ዮሐንስ 6ም ላይ በቃ ስጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነው አለ። እንደዛው ነው የምንቀበለው። ብዙም የራሳችን ፍልስፍና እየጨመርን ቃሉ ላይ መሳሳት አይጠበቅብንም ማለት ነው። ቃሉ ግልጽ ነው ማለት ነው። እሺ እንደዛ ከሆነ ከተባረከ በኋላ ደም ስጋ ከማለት ውጭ ሌላ ስያሜ የለውም። ዮባሽ ከተባረከ በኋላ ስጋ እንጂ ሌላ ማለት አንችልም። ሌላ ማለት አሁን ስጋዬ ብሎ ሰጣቸው አይደለ? ስጋዬ ብሎ ሰጣቸው አይደለ? አዎ እሺ ስለዚህ ያንን ስጋዬ ብሎ ሰጣቸው። ስለዚህ አሁን የጌታ እራት ከተባረከ በኋላ ስጋዬ ከማለት ውጪ ሌላ ነገር ብለን ልንጠራው አንችልም ማለት ነው። ህብስቱ ብለን ልንጠራው አንችልም። ሊባል ይችላል ይባላል። እንዴት ተባለ? ህብስት ሳይሆን ነው ህብስት ብለን የምንጠራው? አይ ህብስትማ ነው፣ የህይወት ህብስት ነው። ከተባረከ በኋላ ዝም ብሎ ቤት ውስጥ እንደምትበላው ነገር ሳይሆን የህይወት ህብስት ነው። ስለዚህ የህይወት ህብስት የህይወት እንጀራ ይባላል። እሺ ደሙስ አዲስ ኪዳን ብለን ልንጠራው እንችላለን? ያንን ደም አዲስ ኪዳን ነው ብለን በጽዋ ውስጥ ያለው ልንጠራው እንችላለን? እንደዛ የተባለበት አለ አለ። መጀመሪያውን
አለ አውጣና ሰይ አውጣ። እሺ አንደኛ ቆሮንቶስ ምዕራፍ 11ን አውጣልኝ። እሺ አውጣለት አንቺ 11 ስንት 11 እሺ 25 ነው ያልከው? አዎ 25 እና 26 በቃ 26 ወይ 25 ነው የሚሆነው እርግጠኛ አይደለም። አንደኛ ቆሮንቶስ 11 25 እና 26 ያ ይህን እንጀራ በበላችሁ ጊዜ ሁሉ ይህንንም ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ ሞቱን ትናገራላችሁና፣ ስለዚህ ሳይገባው ይህን እንጀራ የበላ ወይም የጌታን ጽዋ የጠጣ ሁሉ የጌታ ስጋና ደም ዕዳ አለበት። ሶሪ 26 ሶሪ 26 ነው ይዋ ሶሪ በጣም እሺ 26 ይህን እንጀራ በበላችሁ ሁሉ ይህንንም ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ሞቱን ትናገራላችሁ። 26 ከፍ በል ሶሪ ዳኒ ለምንድን ነው ሰው የምታወዛግበው? በጣም ይቅርታ ቦታውን እኮ ታውቀዋለህ አንተ ትንሽ ከፍ በል። አይ እታች ያለውን ያልኩህ። እሺ ሌላ ዳኒ ያለ ይኸውልህ በቃ የኛውን አንብቦ ሶሪ በጣም 25 ነው። እንደዚሁም ከእራት በኋላ ጽዋን ደግሞ አንስቶ ይህ ጽዋ በደሜ የሚሆን አዲስ ኪዳን ነው፣ በጠጣችሁ ጊዜ ሁሉ ይህ ለመታሰቢያ አድርጉት አለ ይላል። ሶሪ ስለዚህ አሁን የሰጣቸው አዲስ ኪዳንን ነው። እዛ ጽዋ ውስጥ ያለው አዲስ ኪዳን ነው ወይን ነው ደም ነው? እዛ ውስጥ ያለው ይህ ጽዋ አለ በደሜ የሚሆን አዲስ ኪዳን ነው ያለው። እዛ ጽዋ ውስጥ ያለው ስለዚህ አዲስ ኪዳን ነው ደም ነው? ጽዋ ውስጥ ያለው ደም ነው። በደሙ ደግሞ አዲስ ኪዳን ተሰርቷል። አይልም እንደሱ። በደሜ የሚሆን ነው የሚለው ወይስ ደሜ ነው የሚለው? ይህ ጽዋ አለ አይደለ? ይህ ጽዋ በደሜ የሚሆን አንዴ ይህ ጽዋ በደሜ ነው የሚለው ወይስ በደሜ ነው የሚለው? ይኸውልህ ይህ ጽዋ አለ አይደለ? ደሜ ነው የሚለው ወይስ በደሜ ነው የሚለው? በደሜ ነው የሚለው። በደሜ በቃ 4 ነጥብ በቃ በደሙ እኮ መች አለቀ? 4 ነጥብ ምን ነጥብ አለ? ይህ ጽዋ በኋላ ጽዋ ውስጥ ዳኒ ማይሆን ክርክር እንትናት በል በጌታ ጽዋ ውስጥ አዲስ ኪዳን አለ እና ጽዋ ውስጥ ደም አለ። የተለያዩ ነገሮች ናቸው። በደሙ አዲስ ኪዳን ተሰርቷል። አዎ ንባቡ አንብባት ሶሪ በጣም እኔ ምንድነው ዋና መቀበል ያለብን ትምህርት ላለመቀበል ማይሆን ክርክር አንስቶ እንትን ማለት በጣም ነው የሚያስጠላው። አንዴ ተረድቻለሁ። ቀጥልሽ ማውራት የምትፈልገውን አውራሽ ተረድቻለሁ። ችግር የለውም። አንዴ 22 አውጣው ሉቃስ ወንጌል እዛም ጋር በግልጽ እዚህም ጋር በደሜ የሚሆን ነው የሚለው። በቃ በደሙ ነው። አሁን ልዩነት ያመጣ ስለመሰለ ነው ደሙ አዲስ ኪዳን ተብሏል አልተባለም አይነት ነገር ውስጥ የገባው። ለማንኛውም እንዲሁም ከራት በኋላ ጽዋን አንስቶ እንዲህ አለ፣ ይህ ጽዋ ስለናንተ በሚፈሰው በደሜ የሚሆን አዲስ ኪዳን ነው። በቃ አዲስ ኪዳን በደሙ የሆነ ነው እንጂ የማይሆን ክርክር አንስተ ጽዋ ውስጥ ደም ነው ወይስ አዲስ ኪዳን ያለው እያሉ መከራከር ምንም እንትን አይደለም። አሁን ይህ ጽዋ የተባለው ይህ ጽዋ ስለናንተ በሚፈሰው በደሜ የሚሆን አዲስ ኪዳን ነው አለ አይደለ? ይህ የሚለውን ቃል የሚወክለው የትኛው ተርም ነው? አሁን ቀጥሎ ይህ የሚለውን ተርም የሚወክለው የትኛው ነው? አዲስ ኪዳን የሚለው ማለት ተርም የሚወክለው ነው ያልከኝ። ተርሙን ይህ የሚለውን ተርም ማለት ነው የሚወክለው ቀጣዩ ቃል የትኛው ነው? እስኪ አንድ ያውጣው አንተሽ። አንደኛ ቆሮንቶስ ላይ በደንብ ግልጽ ያደርገዋል። ከዚህ የተወሰደ ስለሆነ ችግር የለውም። እሺ አንደኛ ቆሮንቶስን ብታወጣው ጥሩ ነበር። አንቺ ማቴዎስ 26 እኮ ነው የሚወክለው። ከዚሁ ነው የወሰደው፣ ግን ብታወጣ ጥሩ ነበር ካላስቸገርኩ። ጽዋ ነው የሚወክለው። በቃ ጽዋውንም አንስቶ አመስግኑ የሚለው ስም ላይ ነው ያለው። ሉቃስ ላይ ነው ማቴዎስ ላይ ነው። አንደኛ ቆሮንቶስን አውጣ ፕሊዝ ካላስቸገርኩ። አንቺ ስታክ እንጃ አንደኛ ቆሮንቶስን አንቺ ቴንኪው በጣም ይህ የሚለው ያለኝቱ ጋር እንደሆነ ለእንትን ለማለት ነው። ይህ ያለኝትኛው ነው። አዎ ስለ ጽዋው ሲያወራ ማለት ነው። እዚህ 25 ጽዋውን ያወራው የማቴዎስ 26 ላይ ያለውን ጽዋ ነው። እቺኛው በቃ ይህ የምትለዋን ቃል የሚወክለው ቀጣዩ ቃል የትኛው ነው? ይወባችን ብቻ መልስልኝ፣ ከዛ ወርዳለሁ። ይህ
የትኛውን ይኸው ይህ ይላል አይደለ? በቃ ስርዓት ያለበት ጋር ኦኬ። ይህ ጽዋ የሚለውን ነው። ይህ የምትለዋን ተርም ቀጥሎ የሚያብራራው ቃል የትኛው ነው? አሁን ቀጥለን ከምናነበው ንባብ ውስጥ ይህ ጽዋ በደሜ የሚሆን አዲስ ኪዳን ነው። ይሰማል አይደል? እሺ ይቅርታ ተቋርጬ ነበር። አሁን እሰማለሁ? አዎ አሁን በደንብ ትሰማለህ። የኔ የሚሰማ ከሆነ ይሰማል አይደል? አይሰማችሁ? አንተ ይሰማል? አንተ ማኛል እነሱ መንገድ ላይ ስለሆነ ነው። ኢዮባ ይሰማሃል? ኢዮባ አይሰማውም መሰለኝ። እሺ አሁንስ እሰማለሁ? ይሰማል። አሁን ይሰማል። አው እሺ አንዴ ኔትወርክ ተቋርጦብኝ ነበር። እሺ ይህ ያልካት የትኛዋን ነው? እቺኛዋ ይሄው አሁን ቁጥር 25 ላይ ያለው ነው። ቁጥር 25 ላይ ያለው ይህ ጽዋ በደሜ የሚሆን አዲስ ኪዳን ነው አለ። ስለዚህ ይህ ጽዋ በደሜ የሚሆን አዲስ ኪዳን ነው በሚለው ንባብ ውስጥ ይህ የምትለዋን የሚወክለው ቀጣዩ ቃል የትኛው ነው? ይህ ጽዋ አይደል የሚለው? ይህ ጽዋ አለ አይደለ? በደሜ አዲስ ኪዳን ነው አለ። አዲስ ኪዳን ነው የተባለለት ለጽዋው ነው አይደለ? ለተሰጣቸው ጽዋ ነው አይደለ? አዲስ ኪዳን ነው የተባለው ያ በደሙ አሁን ያ ጽዋ ደሙን የያዘ ነው አይደለ? ይህ ጽዋ ብሎ ሲሰጣቸው ደሙን እየሰጣቸው ነው። አዲስ ኪዳን እሷን ነው ለማጥራት የፈለኩት። እሷን ነው ይኸውልህ፣ እሷን ነው አሁን ሌላ ይህ ደሜ ነው ብሎ የሰጠበት የተገለጸበት ቦታ አለ። ከዛ ደግሞ ይህ አዲስ ኪዳን ነው የተባለበት። እሺ ቀጥልሽ። ሶሪ እሺ ባጭሩ ምንድነው መልሱ? ይህ የሚለው ጽዋውን ነው። ግልጽ ነው። ይህ ጽዋ በደሜ የሚሆን አዲስ ኪዳን ነው አለ። ስለዚህ አዲስ ኪዳን ብሎ የጠራው ምንን ነው? ኧረ መድኃኒዓለም ሚውት አድርግና ስማ እንጂ ስርስሬ ለምንድን ነው የምታወራው? ይህ ጽዋ በደሜ የሚሆን አዲስ ኪዳን ነው አለ። ይህ የተባለው አዎ ጽዋው ነው። በደሜ የሚሆን አዲስ ኪዳን ነው አለ። ስለዚህ የተሰጣቸው ምንድነው ሲባል ዋጋ አዲስ ኪዳን የተሰራበት ዋጋ የተከፈለበት ያ ደም ነው። ስለዚህ ስለኛ የተከፈለ ዋጋ ነው ማለት ነው። አዲስ ኪዳን ደግሞ የቆመው በምንድን ነው? በደሙ ነው። እዛው ሉቃስ ላይ ዝቅ ብለህ እኮ ይህ ምንድነው በደም። ስለዚህ አዲስ ኪዳን በደሙ ነው የሆነው። ስለዚህ አዲስ ኪዳንን ህይወት ነው የተሰጠን ማለት ነው። ስለዚህ ደሙን በሰጣቸው ጊዜ አዲስ ኪዳን ነው እየሰጣቸው ያለው። አዲስ ህይወትን እያገኙ ያሉት ማለት ነው፣ በደሙ የሚሆን ህይወት ስላለን። ስለዚህ ምን ይላል ቁጥር 20 ላይ ይህ ጽዋ ስለናንተ በሚፈሰው በደሜ የሚሆን አዲስ ኪዳን ነው አለ። በደሙ የሚሆን አዲስ ኪዳን አለ። ያንን ደም በተቀበልን ጊዜ አዲሱን ኪዳን እየተቀበልን ነው፣ አዲሱን ህይወት እየተቀበልን ነው ማለት ነው። በቃ ባጭሩ ይሄ ነው ወዳጅ። ይሄን እኮ አልሰማ ይሆናል። እንደ ስንት ሰዓት ሙሉ እኔ ዛኩኝ እኮ ብሮስኪ፣ እንደዚህ ላይፍ ቆይቼ ራሱ አላውቅም። አይ በቃ ይብቃው፣ ላወርደው ነው። አንተም ዝጋው። እስካሁን ማይክ አልከፈተም፣ ምንም የሰማህ ነገር የለም። አይ ለእንትን አይደለም፣ ለመረዳት አይደለም። ዋናውን ሐሳብ ብዙ ጊዜ እንዲህ ነው የሚያደርጉት። ዋናውን ሐሳብ ዞር ያደርጉት ዘን ማለት ለክርክር እንትን በማይሆን ነጥብ ላይ እንከራከር ይልሃል ማለት ነው።